ርእዮ ሞት እንዘይወርድ በስጋ እስካሁን ያላወቁ ላላወቁ ያልሰሙ ላልሰሙ ሲናገር መጥቶ ነበር። ከእንግዲህ ወዲህ ግን ጌታና ዲያብሎስ የተነጋገሩትን ይናገራል። እሱ ባወቀ ይናገራል። በስጋ ጌታችን በተሰቀለ ጊዜ በዕለተ ዓርብ በአካለ ነፍስ ወደ ሲኦል ወርዶ ሲወርድ ባየ ጊዜ ጌገዮ ሳተው እንዳይባልም አሁን ወደፊት መኑ እያለ ይቀባጥር የለምን ስሁት ነው አለው ነው። እንግዲህ ከዚህም በኋላ ልብ በሉ ጌታችን ኢየሱስ ክርስቶስ በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ሲያወጣ ዲያብሎስ የሰጠውን ምስክርነት የተናገረውን ንግግር ነው የምናሰማችሁ። እንግዲህ ይሄ ማለት ጌታችን ኢየሱስ ክርስቶስ ለመጨረሻ ጊዜ ሰይጣንን እንዲናገር እድል የሰጠበት ነው። ከዛ በፊት ታስታውሳላችሁ በቅዱስ ወንጌሉ ያለ ጊዜያችን ልታጠፋን መጣህን እናውቃለን ማን እንደሆንክ ባሉት ጊዜ ምንድነው ያላቸው? እሱ ዝም ብላችሁ ውጡ ይል ነበረ። ለምን? የሰይጣን ምስክርነት ከቁም ነገር ስለማይቆጠር። ዛሬ በዘመናችን የሰይጣን ምስክርነት እንደ ትልቅ ቁም ነገር ተቆጥሮ በሲዲ ሳይቀር ታትሞ ሲሸጥ እናያለን። ይሄ ስህተት ነው በቤተ ክርስቲያናችን። ስለዚህ ጌታችን ይሄንን የፈቀደለት ግን ለምንድን ነው? ምክንያቱን ይነግረናል እዚህ ጋር። ለምን ይሄን ምስክርነት እንዲናገር ዝም አለው የሚለውን ይነግረናል ትምህርተ ቡአቱ ላይ አምላካችን። እሺ ወደፊት ወአምሰሎ አውስ ወአምሰሎ ሩቅ ብእሲ ያስመሰለው። አንድም እንደ ሩቅ ብእሲ መሰለው ወይም እንደ ሩቅ ብእሲ ቆጠረው። ወቦቱ ከመ ያለምድ ውሂጠ በሌላው ቁራኝነት እንዳስለመደ በሱም ላድርግ ብሎ ሞከረ፣ ቃጣ። ርእየ በላዕሌሁ ሥጋ ስነ መለኮቱ አዎ ወርእየ ምክዳነም ላዕለ ርእሱ ይላል። ብርሃነ መለኮቱን ብልጭ ባደረገበት ጊዜ ወይም ብልጭ አድርጎ ባየው ጊዜ አንድም የጌትነቱ ጌጥ የሚሆኑ ቅዱሳን መላእክት በመስቀሉ ዙሪያ ራሳቸውን ዘንበል አድርገው ቅዱስ 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 እያሉ ሲያመሰግኑ ባየ ጊዜ አንድም የጌትነቱ አገልጋይ የሚሆኑ ቅዱሳን መላእክት ጌታ በተሰቀለ ጊዜ እንደ ሻሽ ተነጥፈው እንደ ቅጠል ረግፈው እንደ ግንድ ተረብርበው ባየ ጊዜ ጸርሃ በቃል አብይ ዘይብል ይሄ ነው እንግዲህ። አዎ በዚህን ጊዜ ሕጸጽ የሌለበት ታላቅ ቃል ተናገረ ዲያብሎስ። ሕጸጽ የሌለበት ያለምንም ጥርጥር ታላቅ ቃል ተናገረ፣ አሰምቶ ተናገረ፣ ጮኸ። መኑ ውእቱ ዝንቱ ዘእምስልጣኔ ሰብአ ለቢሶ ሊተ ሞአኒ። አዎ 5500 ዘመን ሙሉ በእኔ ስልጣን ተይዞ የነበረ ስጋን ተዋህዶ ድል የነሳኝ ይሄ ማን ነው ብሎ ጮኸ። መኑ ዝንቱ ዘእምስልጣኔ ተውህቦ ስጋ ለሃጉሉ ይምስጠኒ። አዎ 5500 ዘመን ሙሉ በእኔ ስልጣን ተይዞ የነበረ ስጋ የተሰጠው ይህ ማን ነው? ይኸው እንደምታውቁት 5500 ዘመን ሙሉ ዲያብሎስ በእጁ ጭብጥ በእግሩ እርግጥ አድርጎ ይገዛን ነበረ። ነገር ግን አምላካችን ከዲያብሎስ አገዛዝ እንዳወጣን ሲያጠይቅ ነው ይህንን ምስክርነት እንዲሰጥ ዝም ያለው። መኑ ዝንቱ ዘምድረ ለብሰ ስጋ የለበሰ ይህ ማን ነው? ኃያሉ ደካማውን የለበሰ ይህ ማን ነው? አንድም ምድራዊ ሰማያዊውን የለበሰው ይህ ማን ነው? ውእቱኬ ሰማያዊ ውእቱ። አዎ ሰማያዊ ውእቱ። ለካስ ሰማያዊ ኖሯል። ሰማያዊ ነው እሱስ። እኔ አላውቅ ብዬ ነው እንጂ አልቦ ዘአርገ ውስተ ሰማይ ዘእንበለ ዘወረደ እምሰማያት ዘውእቱ ወልደ እጓለ እመሕያው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ ይኸውም ወልደ እጓለ እመሕያው ክርስቶስ ነው እያለ ራሱ በወንጌል ሲናገር ሰምቼው አልነበረምን? እኔ አላውቅ ብዬ ነው እንጂ አለ። መኑ ውእቱ ዝንቱ ዘበሙስና ተወልደ።
መለወጥ ባለው ባህሪ በስጋ የተወለደ ይህ ማን ነው? ውእቱሰ ኢይማስን እሱስ የማይጠፋ ኖሯል፣ የማይለወጥ ኖሯል። እኔ አላውቅ ብዬ ነው እንጂ እሱስ እስመ አነ አምላክ ዘይትወለጥ እኔ የማልለወጥ አምላክ ነኝ ብሎ ተናግሮ አልነበረምን? መኑ ዝንቱ ዘነኪር እምሕግየ አዎ ከሕጌ ውፁ የሆነ ይህ ማን ነው? ከሕጌ ውፁ የሆነ አለ። ዲያብሎስ ምን ሕግ ነበረውና ነው እንዲህ የሚለው ቢሉ ጌታ ስሩ የሚለው እሱ አትስሩ ይላል። ጌታ አትስሩ ያለውን እሱ ስሩ ይላልና አንድም ከቁራኝነቴ ነፃ የሆነ ይህ ማን ነው? መኑ ዝንቱ ዘእምዚአየ ይፄውው አዎ ከወገኖቼ ከአጋንንት እየቀማ ነፍሳትን የወሰደብኝ ይሄ ማን ነው? ይህስ አዎን ብሎ የተረታ ባላጋራ ከስሩ የተነቀለ ወይራ ይላሉ። እስመ ስመ አጸር እሙን ውእቱ የጠላት ምስክርነት እውነት ነው እንዲሉ ስለዚህ ከአጋንንት እየቀማ ነፍሳትን የወሰደብኝ ይሄ ማን ነው? መኑ ዝንቱ ዘበኃይለ ነደ እሳት ምስለ ሞት ይትባአስ አዎ ነደ እሳት ሆኖ በነደ እሳት ባህሪ ሆኖ ነደ እሳት በሚሆን ኃይል ሆኖ ከሞት ጋር የሚሰላለፍ ይሄ ማን ነው? መኑ ዝንቱ ዘሞኦ ለጽልመት ጨለማን ድል የነሳው ይሄ ማን ነው? ዲያብሎስን በግብሩ ሞት ጽልመት ይለዋል። እኔ ጨለማን ድል የነሳኝ ይሄ ማን ነው ሲል ነው። መኑ ውእቱ ዝንቱ ስብሐት ሐዲስ የእንግዳ ብርሃን የከበበው ይሄ ማን ነው? ብርሃንስ የባህሪ ገንዘቡ ነው። ስለ ሥጋ እንግድነት እንዲህ አለ እንጂ ዘበአርአያ ዝተከልአኒ ገቢር ዘእፈቅድ አዎ የምወደውን ሥራ እንዳልሰራ የሚከለክለኝ ይሄ ማን ነው? የከለከለኝ ይሄ ማን ነው? ዲያብሎስ ዲያብሎስ የሚወደው ሥራ ምንድን ነው ያል እንደሆነ ኃጢአት ነው። ሰው በሰራው ኃጢአት ሲጎዳ ማየቱ ያስደስተዋል። ስለዚህ የምወደውን ሥራ እንዳልሰራ የከለከለኝ ይህ ማን ነው አለ። ኃጢአት ማሰራቱን ጣዖት ማስመለኩን ወደ ሲኦል አውርዶ የሰው ልጅን ማሰቃየቱን የሚወደው ሥራ ነውና ከዚህ ሥራ የከለከለኝ ይሄ ማን ነው? መኑ ዝንቱ እንበለ ኃጢአት ዘሞተ ኃጢአት ሳይሰራ የሞተ ይህ ማን ነው? አዎ ማጠየቅ በሐልዮ እንዳልሰራ ለማጠየቅ ወይ መጽ አምላክ ለዝንቱ ዓለም ወይ ይረክብ በላይሌ ወይ ምንትኒ የዚህ ዓለም ገዢ ይመጣል በእኔ ላይ ምን አያገኝም ብሏል ጌታችን በወንጌሉ። የዚህ ዓለም ገዢ ያለው ራሱን ዲያብሎስን ነው። በነቢብ ኃጢአት እንዳልሰራ ለማጠየቅ ነቢዩ ምን አለ? ይገብረ ኃጢአተ በዲበ ምድር ወይ ተረክበ ሐሰት ውስተ አፉ ብሏል። አንድም በሐልዮ እንዳልሰራ ለማጠየቅ ራሱ ባለቤቱ ኢየሱስ ክርስቶስ መኑ ዘይዛለፈኒ በእንተ ኃጢአት ከናንተ መካከል ስለ ኃጢአት የሚወቅሰኝ ለመሆኑ ማን ነው ብሏል። ስለዚህ ኃጢአት ሳይሰራ የሞተ ይህ ማን ነው? መኑ ዝንቱ ዘበብዝሃ ብርሃኑ ለጽልመት አወሮ አዎ ሲኦልን እውር ያደረገው ይህ ማን ነው? ጌታችን ኢየሱስ ክርስቶስ በ11 ሰዓት በአካለ ነፍስ ወደ ሲኦል ወርዶ ብርሃነ መለኮቱን ብልጭ አደረገ። ሲኦልን በብርሃኑ በዘበዛት። ነፍሳትን ካወጣ በኋላ በቀሩት በአጋንንት ላይ ጨለማው ጸንቶባቸዋል። ዛሬ በጨለማ ቤት ፋኖስ አብርተን ገብተን ፋኖሱን ስናጠፋው ጨለማው ከበፊቱ የባሰ እንደሚሆን ማለት ነው። አንድም ለሲኦል ብርሃኗ ጨለማዋ ነው፣ ጨለማዋ ብርሃኗ ነው።
ምን ማለት ነው ይሄ? ለሲኦል ብርሃኗ ጨለማዋ ነው ማለት፣ ጨለማዋ ብርሃኗ ነው ይላል። ይሰማችኋል አይደል? ብርሃኗ ጨለማዋ ነው፣ ጨለማዋ ብርሃኗ ነው ይላል። ይሄ ማለት አሁን ምንድነው? በእናንተ በዚህ ባጭሩ ምሳሌ አሁን ለጅብ ቀኑ ሌሊት ነው፣ ሌሊቱ ቀን ነው ለሱ። ይሄ ማለት ጅብ በሌሊቱ ክፍለ ጊዜ ከሚያየው እይታ መጠን የቀኑ ክፍለ ጊዜ ይቀንሳል። ስለዚህ ለጅቡ ቀኑ ሌሊት ይሆንበታል፣ ሌሊቱ ደግሞ ለሱ ቀን ነው ማለት ነው። ልክ እንደዛ ማለት ነው። ይሄንንም ዘይሃደገኒ ለሊአየ እስፍን፣ አዎ ለወገኖቼ ለአጋንንት እሰለጥንላቸው ዘንድ ያልተወኝ ይሄ ማን ነው? አንድም በነፍሳት ላይ ሰልጥኜ እንዳልኖር የከለከለኝ ይሄ ማን ነው? ነፍሳትን አሰቃይ ዘንድ ያልተወኝ ይሄ ማን ነው? አላ ኩሎ ለሃበ ሰማያት የስህብ ለተውባኒ ነፍሳተ፣ አዎ ለተውባኒ ነፍሳተ፣ ነፍሳትን በክብርም በግብርም ወደ ራሱ ያቀርባል። 5500 ዘመን ሙሉ በእኔ ግዛት ተይዘው የነበሩ ነፍሳትን በግብርም በክብርም ወደ ራሱ የሚያቀርብ ይሄ ማን ነው አለ። እኔ አላውቅ ብዬ ነው እንጂ እሱማ በወንጌሉ እምከመተልአልኩ እስብ ኩሉ ሀቤ፣ ከፍ ባልኩ ጊዜ ሁሉን ወደ እኔ ስባለሁ ሲል ሰምቼው አልነበረምን አለ። ከፍ ባልኩ ጊዜ ሁሉን ወደ እኔ ስባለሁ ማለት ምን ማለት ነው? ከምድር ከፍ ከሰማይ ዝቅ ብዬ በተሰቀልኩ ጊዜ ሁሉን ወደ እኔ ስባለሁ። ሴቱንም ወንዱንም፣ ድሃውንም ባለጠጋውንም፣ ጌታውንም ባሪያውንም፣ የተማረውንም ያልተማረውንም፣ ነጩንም ጥቁሩንም ሁሉን ወደ ራሴ አቀርባለሁ አለ። አምላካችን ባደረገው ቤዛነት ልዩነት አላደረገም። ሁላችንንም ነው የሰበሰበን። ሀብት፣ ጾታ፣ ብሔር፣ ቋንቋ፣ ክብር መስፈርት ሳያደርግ የዓለምን ሕዝብ ሁሉ ነው ወደ ራሱ ያቀረበው። ስለዚህ ሁሉን ወደ እኔ አቀርባለሁ ያለው ይህንን ነው። መድኃኔ ዓለም የምንለውም ከዚህ የተነሳ ነው። የዓለም መድኃኒት ብለን ነው የምንጠራው። ውጭ እንዳሉት የግል አዳኝ አንልም። እኛ የዓለም መድኃኒት ነው የምንለው። ድነቱን አሳንሰን አንጠራም። መድኃኒታችን የዓለም መድኃኒት ስለሆነ ለሁሉም ነው የተወለደው፣ ለሁሉም ነው የተሰቀለው። ነገር ግን ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም ተብሎ እንደተነገረው ልዩነት የመጣው መቀበሉና አለመቀበሉ ላይ ነው እንጂ አምላካችን የቸርነቱን የፍቅሩን ገበታ ለሁሉም ነው የዘረጋው። እሺ መኑ ዝንቱ ስብሐት ዘይከል ሥጋ ይትማስን፣ አዎ ሥጋን እንዳይፈርስ እንዳይበሰብስ ያደረገው ይህ ማን ነው አለ። ምን ነው አሁን የኛ ሥጋ ይፈርስ የለ እንዴ? ይበሰብስ የለ? ምን ማለት ነው? ሥጋን እንዳይፈርስ እንዳይበሰብስ ያደረገው ይሄ ማን ነው ማለቱ ምንድን ነው ያል እንደሆነ አምላካችን ይሄ ሥጋችን እንደፈረሰ እንደበሰበሰ አይቀርም። በትንሣኤ ዘጉባኤ እሱን አብነት አድርገን በኩር አድርገን እሱ ሞትን ድል አድርጎ እንደተነሳ እኛም መቃብር ክፈቱልን መግነዝ ፍቱልን ሳንል ሞትን ድል አድርገን እንነሳለን። ስለዚህ ሙስና መቃብርን እንዳጠፋልን ሲያጠይቅ ነው። መኑ ዝንቱ ዘለኪፈቶ ይክ፣ አዎ ልነካው ልዳስሰው ልቆራኘው ያልተቻለኝ ይሄ ማን ነው አለ። እሳተ መለኮት ነዋ። ምንትኑ ዝንቱ ዘያውዶ ለስብሐት፣ ይህ እንግዳ ብርሃን የሚከበው ማን ነው? አንድም ይህ እንግዳ ብርሃን ምንድን ነው አለ። ማን ነው? አምላካችን ብርሃንነቱ የባህሪ ገንዘቡ ነው።
ጨለማ ጠፈር ደፈን የማይከለክለው ጨለማ የማይፈራረቀው ህልፈት የማይስማማው ጉም ደመና የማይጋርደው እውነተኛ ብርሃን ነውና ብርሃን ዘበአማን ዘያበር ለኩሉ ሰብ እንዳለ ዘይትአተት ዘይትአተት ከተሰጠ የማይነጠቅ ካደረ የማይለይ ብርሃን ይሄ ማን ነው? ተሃጎልኩም ዝንቱ አንድም ዘይትአተት ይላል የማይመረመር ብርሃን ይሄ ማን ነው? አንድም ዘይነትግዝ ይላል የማይጎድል ብርሃን ይሄ ማን ነው አለ። በአምላካችን ብርሃን መጉደል የለም፣ አይጎልም። ወእምላኤሌሁ ዘአማስን በላዕሌሆሙ ወይኔ አይነኩነ ካብዬ በለልኩ ጠፋሁ ወዮልኝ። አዎ ከማይበጀኝ ጋር እታገላለሁ ብዬ ጠፋሁ ወዮልኝ፣ ጎሰቆልኩ ወደቅኩ አለ ዲያብሎስ። ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ አዎ ዝንቱ ኢየሱስ ክርስቶስ ዘተሰቅለ አለ። መላእክት ናቸው። ምን መኑ እያልክ ትቀባጥራለህ? ያሰቀልከው ኢየሱስ ክርስቶስ ነው ብለው ይመልሱለታል። እሱ ማን ነው እያለ ሲናገር ነው። ማን ነው ትላለህ? እንደማያውቅ ሰው ኢየሱስ ክርስቶስ ያሰቀልከው በይሁዳ ላይ አድረህ በአይሁድ ላይ አድረህ መክረህ ስቀለው አስብለህ ያሰቀልከው ኢየሱስ ክርስቶስ ይኸውልህ አለው ይሉታል። አንድም ራሱ ሰይጣን ያሰቀልኩት ለካ ኢየሱስ ይሄ ነውን ብሏል። አንድም ራሱ ጌታችን ነው ያሰቀልከኝ እኔ ኢየሱስ ክርስቶስ ነኝ ብሎታል። እንደ ባለደም የአባቴ እናቴ ደም የማይቀርብኝ ይላል። አድማስ ነስቶ አምባውን ሰብሮ ሀብት ንብረቱን ዘርፎ ቤቱን ተኩሶ ሲወጣ ከሞት የተረፉ በአጥር በቅጥር ሆነው በዱር በገደል ሆነው ለመሆኑ አንተ ቤታችንን ተኩሰህ ንብረታችንን ዘርፈ የምትወጣው ማነህ አንተ እንወቅህ ይሉታል። ያን ጊዜ እኔማ የአባቴ ገሌ የእናቴ ገሌ ደም የማይቀርብኝ እኔ አቶ ገሌ ነኝ ብሎ ፎክሮ አዝምሮ እንደሚሄድ አምላካችንም የአባቴ የአዳም ደም ፍዳ የእናቴ ዕዳ የማይቀርብኝ እኔ ኢየሱስ ክርስቶስ ነኝ ብሎ መልሶለታል ነው። ዘቦቱ ጸጋማይ የማናየ ኮነ አዎ በግራ ቆሞ የነበረ ወደ ቀኝ ያለፈበት፣ አንድም ከግራ ቁመት ወደ ቀኝ ቁመት ያለፈበት ወታህታይ ከመዘላላይ ወደ ሲኦል ወደ ገሃነመ እሳት ወርዶ የነበረ ወደ ገነት ወደ መንግሥተ ሰማያት የወጣበት ይሄ ማን ነው ነው። አንድም ኃያል ሥጋ ደካማ ማን ነው? ኃያል መለኮት ደካማን ሥጋን የለበሰ ይሄ ማን ነው? አንድም ወራዳ ሰው ክቡር መለኮት የሆነ ይህ ማን ነው? አንድም ትሑት ሰው ክቡር መልአክ የሆነበት ይህ ማን ነው? ወደ ሐራይ ከመዘቀዳማይ አዎ ዳህራዊ ሥጋ ቀዳማዊ አምላክ የሆነበት ይህ ማን ነው? ዳህራዊ ሥጋ ቀዳማዊ አምላክ የሆነ ይህ ማን ነው? አንድም ዳህራዊ ሰው ቀዳማዊ መልአክ የሆነ ይህ ማን ነው? ቀዳማዊ አለው መልአኩን። እንደምታውቁት ያው መላእክት በ6 ቀን ይበልጡናል። እነሱ የተፈጠሩት በዕለተ እሑድ ነው። እኛ የተፈጠርነው በዕለተ ዓርብ ነው። ስለዚህ ታላቅ ወንድሞቻችን ናቸው ቅዱሳን መላእክት፣ በ6 ቀን ይበልጡናልና ለዚህ ነው ዳህራዊ ሰው ቀዳማዊ መልአክ የሆነ ያለው። እሙታን ተንሥኦ ከሙታን ተለይቶ ተነስቶ ሲኦል ከይዶ አጋንንትን ድል ነስቶ በሞቱ ለሞት ደምሰሶ ሞትን በሞቱ ደመሰሰልን። አንድም ሞት ያለው ዲያብሎስን ነው። በግብሩ ዲያብሎስን ደመሰሰልን፣ ኃይሉን አደከመልን፣ ክንፉን ሰበረልን፣
እምድኅረ ተንሥአ በሳልስት ዕለት 3 መዓል 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ተዋህዶ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉ በስልጣኑ በፈቃዱ ሞትን ድል አድርጎ የተነሳ ይህ ነው ኢየሱስ ክርስቶስ ነው። አይኮቶ ለአብ በሳልስት ዕለት አይኮቶ ለአብ ዘይብል። አዎ የባህሪ አባቱን እንዲህ ሲል አመሰገነው። ዘአምላክ ቃል ጥዕጡ ከመዝ። አዎ ዘአምላክ ቃል ጥዕጡ። በማርያም እችን ቃል ስሙልኝ። እንዲህ አለ ጌታችን ኢየሱስ ክርስቶስ የባህሪ አባቱን ሲያመሰግነው ነው። አባት ሆይ አለ ያንተ ሞት የዓለሙ ክብር፣ ያንተ ሐሳር የዓለሙ ክብር፣ ያንተ ሞት የዓለሙ ሕይወት፣ ያንተ ድካም የዓለሙ ብርታት ይሁን ብለህ ልከኸኝ አልነበረምን? ይኸው ቃልህ ተከናወነ አለው ይላል። እደግምላችኋለሁ፣ ደስ ይላል። ይሁን አባቱን ነው እንዲህ የሚለው፣ አባቴ ሆይ ያንተ ሞት የዓለሙ ሕይወት፣ ያንተ ሐሳር የዓለሙ ክብር፣ ያንተ ድካም የዓለሙ ብርታት፣ ያንተ ቁስል የዓለሙ ፈውስ ይሁን ብለህ ልከኸኝ ነበርና አባቴ ሆይ ቃልህ ተከናወነ ተፈጸመ አለ። ግብረ ዘወሀብከኒ ፈጸምኩ አለ። አባት ሆይ ልሰራው የሰጠኸኝን ሥራ ፈጽሜ በዚህ ምድር አከበርኩ ነው የሚለው። አያችሁ፣ እግዚአብሔር ማክበር በወሬ ሳይሆን አድርጉ ያለን ስንፈጽም ነው። አምላካችን አባቱን ያከበረው ሰርቶ ነው። ትእዛዙን ጠብቆ ነው፣ አክብሮ ነው። ምንም እንኳን በፈቃድ አንድ ቢሆኑም ውረድ ተወለድ ሙት ተሰቀል ብሎ ልኮታልና፣ ስለዚህ የላከኝ መልእክት ተፈጸመ፣ አንዳችም አላስቀረሁም አለ። ከጥፋት ልጅ በቀር አለ የጎደለብኝ የለም አለ። የጥፋት ልጅ የተባለው ይሁዳ ነው። አንድም ዲያብሎስ ነው፣ አንድም ሐሳዊ መሲህ ነው ይላሉ ሊቃውንቱ። ከጥፋት ልጅ በቀር የጎደለብኝ የለም፣ ሁሉን አድኛለሁ፣ ሁሉን ቀድሻለሁ። ስለዚህ ሰባህኩከ ሰብሃኒ፣ እንዳመሰገንኩህ አመስግነኝ። ዓለም ሳይፈጠር ዘመን ሳይቆጠር በአንተ ዘንድ በነበረኝ ክብር አክብረኝ አለው ይላል። ለዚህ እኮ ነው ወገኖቼ በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን አሁን እንደ ሌሎች ወንድሞቻችን ኢየሱስ ያማልዳል፣ እየወደቀ እየተነሳ ይቃትታል እንደሚሉት ማናስተምረው ዮሐንስ ወንጌል 17 ላይ የተናገረውን ቃል ልብ በሉ እስኪ። አባት ሆይ ልሰራው የሰጠኸኝን ሥራ ፈጽሜ አከበርኩ አለና እንግዲህ ወዲህ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ነው የሚለው። ስለዚህ አምላካችን አሁን ያለው ዓለም ሳይፈጠር በነበረው ክብሩ ነው ያለው ማለት ነው። ምንም እንኳን በዕለተ ዓርብ የፈጸመው ቤዛነት ያደረገው መስዋዕትነት እስከ ዓለም ፍጻሜ ድረስ ዋጋ ሲያሰጥ ቢኖርም አሁን በኢየሱስ ክርስቶስ ውጣ ውረድ የለበትም፣ ተልእኮ የለበትም። ይማልዳል አይባልም። አሁን ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር የሚፈርድ ይቅር የሚለውን ይቅር የሚል አምላክ ነው እንጂ አባት ሆይ ማራቸው ይቅር በላቸው የሚል አምላክ አይደለም። በአሁኑ ሰዓት የኛ ቤተክርስቲያን የምታምነው በዚህ ነው። ለዚህ ነው ይሄንን ቃል የተናገረው። እሺ አኩተከ አብ አኩተከ አብ፣ አባቴ አመሰግንሃለሁ አለ። አመሰግንሃለሁ። ምን ነው በመካከላቸው ተዋረድ አለን? መበላለጥ አለባቸው? አንዱ ተመስጋኝ አንዱ አመስጋኝ አለባቸውን ቢሉ የለባቸው። በመካከላቸው ተዋረድ የለም። አንዱ አመስጋኝ አንዱ ተመስጋኝ የለም። ታዲያ ይህ ከሆነ ምን ማለት ነው? አባቱ አመሰግንሃለሁ ለምን አለ ቢሉ ወደፊት አኮ በዝንቱ ከናፍር ወጣት ቆይ ትመልስልኛለህ። አዎ አባቱ አመሰግንሃለሁ ማለት በወዲያ ቅሉ መመሰጋገን አለና፣ አንድም
እርስ በርሳቸው ሲመሰካከሩ ነው ይላል። በደንብ ስሙ ምእመናን፣ በደንብ አድምጡኝ። ሲመሰካከሩ ነው። አብ ስምዐ ወልድ ወመንፈስ ቅዱስ፣ ወልድ ስምዐ አብ ወመንፈስ ቅዱስ፣ መንፈስ ቅዱስ ስምዐ አብ ወወልድ ይላል። ምን ማለት መሰላችሁ? አብ ስለ ወልድና ስለ መንፈስ ቅዱስ ይመሰክራል። ወልድ ስለ አብና ስለ መንፈስ ቅዱስ ይመሰክራል። መንፈስ ቅዱስ ስለ አብና ስለ ወልድ ይመሰክራል። እርስ በርሳቸው ይመሰካከራሉ። ታስታውሳላችሁ? ጌታችን በተጠመቀ ጊዜ የሆነውን ምስጢር ታውቃላችሁ አይደለ? አንዱ አካል ሰማያዊ አካል ከሰማይ ድምፅ በማሰማት ምን ብሎ ተናገረ? የምወልደው ልጄ ይህ ነው፣ ለተዋህዶ ለመስዋዕትነት የመረጥኩት ልጄ ይህ ነው፣ እንድትድኑበት፣ እንድትፈወሱበት፣ ከውድቀት እንድትነሱበት፣ ከርኩሰት እንድትቀደሱበት የላኩላችሁ ተቀዳሚ ተከታይ የሌለው አንድያ ልጄ ይህ ነውና እርሱን ስሙት። እርሱን ስትሰሙት እንባችሁ ይታበሳል። እሱን ስትሰሙ እንቆቅልሻችሁ ይፈታል። እሱን ስትሰሙ ስድባችሁ ይርቃል። ከፍዳ ከመርገም ከኩነኔ ትድናላችሁ ብሎ መስክሯል። አንደኛው አካልስ መንፈስ ቅዱስ በምን ተገለጠ? በነጭ ርግብ በአምሳለ ርግብ ወርዶ በማን ላይ ተቀመጠ? በኢየሱስ ክርስቶስ ላይ ተቀመጠ። በራሱ ላይ ምን ሲል? አንተም አሃዚ ዓለም ነህ፣ አብም አሃዚ ዓለም ነው፣ እኔም አሃዚ ዓለም ነኝ ብሎ መሰከረ። ሦስተኛው አካልስ እግዚአብሔር ወልድ በለበሰው ሥጋ በዮርዳኖስ ባህር መካከል ቆሞ በመጠመቅ መሰከረ ማለት ነው። አያችሁ፣ እርስ በርሳቸው ተመሰካከሩ ማለት ይሄ ነው። ክርስቶስ እንደምታውቁት ትናንትም ተነጋግረናል። ስለ ባህሪ አባቱ ነግሮናል፣ እኔና አብ አንድ ነን ብሎ። ስለ መንፈስ ቅዱስ ነግሮናል፣ አጽናኝ መንፈስ ቅዱስ ይመጣላችኋል ብሎ። መንፈስ ቅዱስ ደግሞ እስከ ዓለም ፍጻሜ ድረስ በሊቃውንት እያደረ በካህናት እያደረ ስለ ራሱም ስለ ባህሪ አባቱ ስለ አብ ስለ ወልድም ሲመሰክር ይኖራል። ቅዱስ ጳውሎስ ተናግሯል። መንፈስ ቅዱስ ካላደረበት ሰው በስተቀር ወልድ የእግዚአብሔር የባህሪ ልጅ ነው የሚል የለም ብሏል። ስለዚህ መንፈስ ቅዱስ ነው እያደረን በጎ ነገር የሚያሳስበን፣ ለእግዚአብሔር አብ ለእግዚአብሔር ወልድ እንዲሁም ለራሱ ለእግዚአብሔር መንፈስ ቅዱስ እንድንገዛ የሚያደርገን መንፈስ ቅዱስ ነው። በመንፈስ ቅዱስ የማይቃኝ ሳይቃኙ የሚደረግ መንፈሳዊ ትሩፋት የለም ወገኖቼ። ማንኛውም በጎ ምስክርነት፣ ማንኛውም የሃይማኖት ምስክርነት በመንፈስ ቅዱስ ምሪት ነው የሚደረገው። ስለዚህ መንፈስ ቅዱስ እስከ ዓለም ፍጻሜ ድረስ ሲመሰክር ይኖራል ነው። አኮ በዝንቱ ከናፍር ወዶዳት። አባቴ ሆይ የማመሰግንህ በአጥንትና በደም በተሳሰረ በዚህ ስጋዊ ከናፍር አይደለም ነው። ዋኮ በልሳነ ስጋ ዘባቲ ጽድቅ ሐሰት። ጽድቅና ሐሰት፣ ጽድቅና ኃጢአት፣ እውነትና ሐሰት፣ ደግነትና ክፋት በሚነገርበት በዚህ በስጋ አንደበት አይደለም የማመሰግንህ። ይወፅ ወኢ በዚህ ቃል ዘበኪነ ነፍሳት ግብር ስራውን በአይምሮ ጠባይ በሚሰራ በዚህ በስጋ አንደበት የማመሰግንህ አይደለም። አላ በዝኩ ቃል በዚህ ቃል ነው እንጂ። የትኛው ቃል? በደንብ ስሙኝ። አሁን የኔና የእናንተ ጉድ የሚፈላው እዚህ ጋር ነው። ይላችሁ በዚህ ቃል ነው የማመሰግንህ አለ። የትኛው ቃል? መላእክት በጽርሐ አርያም በሚያመሰግኑበት ቃል። አዳምና ሔዋን ከመበደላቸው በፊት በገነት 7 ዓመት ሲኖሩ እግዚአብሔርን ያመሰግኑበት በነበረ ቃል። ሶስተኛ ነፍሳችን ከስጋችን ተለይታ ወደ ሰማይ ስትወጣ በነፍስ ልሳን የነፍስ ቃል። አራተኛ ቅዱሳን ሲበቁ በሚያመሰግኑበት ቃል።
አምስተኛ ሞተን ተነስተን በትንሣኤ ዘጉባኤ በዕለተ ምጽአት በምናመሰግንበት ቃል። ሰባተኛ ሕፃናት በማህፀን ሆነው በሚያመሰግኑበት ቃል አመሰግንሃለሁ አለ። አያችሁ። ስለዚህ የአማርኛ ቋንቋ አለ እዚህ ውስጥ፣ ኦሮምኛ ቋንቋ አለ እዚህ ውስጥ፣ ትግርኛ አለ የለም። በከንቱ ስንደባደብ አይገርማችሁም? የመቃብር አፈር በማያሻግር ቋንቋ እንደ ጥም በበላ ውሻ ስንነካከስ፣ እንደ ጥም በአንሳ አሞራ ስንበላላ፣ ትግርኛ በሉት፣ አማርኛ በሉት፣ ሌላም በሉት፣ እንግሊዝኛ በሉት፣ እግዚአብሔር ባርኮ ቀድሶ የሌላከ ቋንቋ የለም በምድር ላይ። ቋንቋ ከመግባቢያ ያለፈ ምንም ትርጉም የለውም። ዛሬ ግን ሀገራችን አበሷን የምታየው በዚህ አባዜ ነው። ከንቶች ሆነናል እኮ ወገኖቼ። ሰው በቋንቋ የገዛ ወንድሙን ሲለይበት ሲያደላበት አያሳዝንም? አምላካችን የባህሪ አባቱን ባመሰገነበት ቋንቋ እንድናመሰግን ነው ጥሪ የተደረገልን። ስለዚህ በሰማይ ያለው ቋንቋ ምን አይነት ቋንቋ እንደሆነ ሊቃውንቱ ነግረውናል ማለት ነው። የመላእክት ልሳን ቅዱሳን ሲበቁ የሚያመሰግኑበት፣ አዳምና ሔዋን ዕፀ በለስን ከመቅጠፍ በፊት ያመሰግኑበት የነበረ ቃል፣ ሕፃናት በማህፀን ሆነው የሚያመሰግኑት ቃል፣ ሞተን ተነስተን የምናመሰግነው ቃል፣ ያ ቃል ነው ዛሬ በእግዚአብሔር ፊት የሚቆመው እንጂ ይሄ ከንቱ አንደበታችን የሚናገረው ቋንቋ በላይ በሰማይ ቦታ የለውም ለማለት ነው። አአኩተከ ንጉሥ ዘብከ ይትአወቅ ለኩሉ ወእንተ ኢትትታወቅ። አባቴ ሆይ የማትታወቅ መንግሥተ ሰማያት ለሁሉ ትታወቅ ዘንድ በምትታወቅበት በዚህ ቃል አመሰግንሃለሁ። አንድም ዘብከ ይትአወቅ አለ። የማትመረመር ንጉሥ ሆይ በአንተ መንግሥተ ሰማያት በምትታወቅበት በዚህ ቃል አመሰግንሃለሁ። ወእንተ ኢትመጽእ ውስተ መናፍስት ዘሥጋ። አዎ ወደ በአይነ ሥጋ የማትታይ ናት ይህች ቃል። በአይነ ሥጋ የማትታይ ወይም ወደ ሥጋ ባህሪ የማትመጣ ቃል ናት። ዘበእዝነ ሥጋ ይተሃልፍ፣ ወደ እዝነ ሥጋ የማትገባ ወበእንተ በዓለም ይሃለወት፣ በዚህ ዓለም ይህንን ዓለም የማትመስል ናት። ወበምድር ይትሃደግ፣ በዚህ ምድር የማትገለጥ ቃል ናት። ተመልከቱ፣ የአምላካችን አባቱን ያመሰገነበት ቃል ወደ እዝነ ሥጋ የማትገባ በዚህ ምድር የማትገለጥ በሥጋ ባህሪ የማትገለጥ ሰማያዊት ናት። አላ በዝኩ ቃል፣ በዚህ ቃል ነው እንጂ ዘበላዕሌነ መንፈስ ዘበላዕሌነ መንፈስ ራሱን ከአባቱ ጋር አንድ ሆኖ ይናገራል። በእኔና በአንተ ህልው ሆኖ ባለ በመንፈስ ቅዱስ ቅኝት አመሰግንሃለሁ። ዘለከ ለባሕቲትከ ይትናገር አብ፣ ትትናገር አብ የምወደው የምወልደው ልጄ ለተዋህዶ ለመስዋዕትነት የመረኩት ልጄ ይህ ነው ብለህ በምትናገርበት በዚህ ቃል አመሰግንሃለሁ እንጂ። ዘኪያከ ያፈቅር አብ፣ ዘኪያከ ታፈቅር ነው እኔን ብቻ በምትወድበት ቃል አመሰግንሃለሁ እንጂ። ዘአነ ሐረይክዎ ዘሰምረቶ ነፍሴ ዘአነ ሐረይክዎ ብለህ ወዘኪያየ ይወድስ፣ ወዘኪያየ ትወድስ ነው እኔን ብቻ በምታመሰግንበት በዚህ ቃል አመሰግንሃለሁ ነው። ሰባይኩ ከሂ ወአዲ እሴብሐከ ብለህ ዘቦቱ ኩሉ ማኅበረ ቅዱሳን ፍጹማን። አዎ በአንተ መምህርነት በአንተ ምስክርነት ፍጹማን የሆኑ የቅዱሳን ማኅበር በሚያመሰግኑበት በዚህ ቃል አመሰግንሃለሁ።
ኪያከ ይጼው አርከ ኪያከ ይጼው አርከ አርከ መሃይምናን እያሉ በሚያመሰግኑበት ኪያከ አበ አብለ ጓለማውታ ብለው በሚያመሰግኑበት ኪያከ መጋቤ መጋቤ ሁሉ የሁሉ መጋቢ አንተ ነህ እያሉ በሚያመሰግኑበት ኪያከ ረዳኤ የሁሉ ረዳይ የሁሉ ረዳት አንተ ነህ እያሉ በሚያመሰግኑበት አምላከ ኩሉ አምላከ ኩሉ የሁሉ አምላክ አንተ ነህ እያሉ በሚያመሰግኑበት በዚህ ቃል አመሰግንሃለሁ። እስመለከ ኩሉ እስመለከ ኩሉ ሁሉ ያንተ ገንዘብ ነውና አንድም ሁሉም ላንተ ይገዛልና ወብከ ኩሉ ኩሉ ብከ ሁሉ በአንተ ተፈጥረዋልና አንድም ሁሉም ካንተ ተገኝተዋልና ዘሃሎ ለከ ዘሃሎ ለከ ዘሃሎ ለከ ያንተ ፍጥረት አንተን ለማመስገን አንተን ለማገልገል ፍጥረት ሁሉ ተፈጥሯልና ወአልቦ ካልእ ዘይኮነ ዘዚአከ ያንተ ያይደለ ፍጥረት የለምና ወይም አንተ ያልፈጠርከው ፍጥረት የለምና ለባህቲትከ ዘሃሎ ለዓለመ ዓለም አዎ ዘባህቲትከ ለዓለመ ዓለም ለዘለዓለሙ ዓለም ሳይፈጠር ዘመን ሳይቆጠር ብቻህን አምላክ የሆንክ አንድም ለዘለዓለም አምላክ የሆንክ አንተን አመሰግንሃለሁ። ያእምርንከ ኖላዊ ዘኩሎ ነፍሳተ ምስጢር አዎ የሁሉ ጠባቂ የሁሉ እረኛ የሁሉ መጋቢ የሁሉ ረዳት አንተ ነህ ነው። ቆይ አንድም የሁሉ ጠባቂ መሆንህን ቄሱ ኤጲስቆጶሱ ይሄንን አምኖ አምስቱ አዕማደ ምስጢርን ለይቶ ይወቅ። እምድኅረ ጸለየ ለአብ ከመ ታእምሩ ወትርአዩ ዐርግ ይቤ ኢየሱስ ወደ መስቀል እወጣለሁ፣ ወደ መስቀል አርጋለሁ፣ ወደ ኢየሩሳሌም አርጋለሁ፣ ወደ መስቀል እወጣለሁ ሳይል አርጋለሁ አላለምና አንድም ባርኮሙ በጽድቅከ ባርኮሙ በስምከ ቀድሶሙ በጽድቅከ ብሎ ሳይጸልይ አርጋለሁ አላለምና ይሄንን ከጸለየ በኋላ አርጋለሁ ብሏልና ነው። አምላካችን ወደ ሰማይ ያረገው ደቀ መዛሙርቱን ለባህሪ አባቱ አደራ አስጠብቆ ነው። አቤቱ እኔ እናንተ አንድ እንደሆን እነሱም ከኛ ጋር አንድ ይሆኑ ዘንድ አንድ አድርጋቸው፣ ከዓለም እንድትለያቸው አልለምንህም፣ በዓለም እንድታጸናቸው፣ አገልግሎታቸው እንድትባርክላቸው፣ ሐዋርያዊ ጉዟቸው እንድታቃናላቸው፣ አንደበታቸው እንድታከናውንላቸው፣ የረቀቀውን አጉልተው የተሰወረውን ገልጠው የራቀውን አቅርበው የጠመመውን አቃንተው የመረረውን አጣፍጠው የሻከረውን አለዝበው አለስልሰው የሰውን ልቡና ለአንተ ያስገዙ ዘንድ ኃይሉን፣ ብርታቱን፣ ጽንዓቱን፣ ጥብዓቱን እንድታድላቸው ለምንሃለሁ። ወበእንተዝ ይበል ኖላዊ አዎ ከዚህም በኋላ ስለዚህ ሁሉን ማወቅ፣ መጠንቀቅ፣ መመርመር ያስፈልጋል የሚገባ ስለሆነ አለ። አዎ ሁሉን መጠንቀቅ ማወቅ ያስፈልጋል አለ። መፍቀሬ ጥበብ ሶሎሞን ጥንቃቄ ይጠብቅሃል፣ ማስተዋል ይጋርድሃል። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ አለ ቅዱስ ጳውሎስ። ክርስቲያን
ነፍሱ ከሥጋው እስክትለይ ድረስ ነፍሱን ለፈጣሪው አደራ እስኪያስረክብ ድረስ ሁልጊዜ በሕይወት ዘመኑ በጥንቃቄ መኖር የሚገባው ሰው ነው። ወገኖቼ ጥንቃቄ አይጉደለን። በጥንቃቄ መጉደል ብዙዎቻችን ጤናችንን አተናል፣ ልጅነታችንን አተናል፣ ቅድስናችንን ተነጥቀናል፣ ክብራችንን ተገፈናል፣ ከእግዚአብሔር ጉያ ተለይተናል። በጥንቃቄ መጉደል ጌታችን አምላካችን በወንጌሉ ያን ጊዜ ከምርቱ ግርዱ ከስንዴው እንክርዳዱ ይበዛል፣ በየትኛውም ክፍለ ዓለም ኃጢአት ቦታ ሳይለይ ይገናል፣ ጽድቅ ይመነምናል፣ መንፈሳውያን የተባሉት ለሆዳቸው ያደሩበት ዘመን ይሆናል፣ ሰላም ስሙ ብቻ የሚቀርበት የሪ በከንቱ ዘመን ይሆናል። ብዙ ሐሰተኛ ነቢያት ይነሳሉ። ከአመፅ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ነገር ግን አይዟችሁ፣ እንዳያስቷችሁ ተጠንቀቁ ብሎ ነግሮናል። ስለዚህ ጥንቃቄ የአንድ ክርስቲያን መመሪያ ጥንቃቄ ነው፣ መጠንቀቅ። በአገራችንም ይባላል ታሞ ከመማቀቅ አስቀድሞ ምን መጠንቀቅ። እንጠንቀቅ፣ እንዝህላሎች አንሁን። ወገኖቼ እኛ ክርስቲያኖች ልብ በሉ፣ እንደ ሌላው ሕዝብ መረን አይደለንም። ምን መብላት፣ ምን መጠጣት፣ መቼ መብላት፣ መቼ መጠጣት፣ ምን አይነት ልብስ መልበስ፣ ወዴት ቦታ መሄድ እንዳለብን አኗኗራችን ተሰፍሮ ተቆጥሮ የተሰጠን የሕግ ሰዎች ነን። ቅዱስ ጳውሎስ ነግሮናል። በመጠን ኑሩ ብሎናል። በመጠን በልክ የምንኖር ሕዝቦች ነን እኛ። አገኘን ብለን ያገኘንን የምንበላ አይደለንም። አገኘን ብለን ያገኘንን ሁሉ የምንለብስ አይደለንም። ወደ አማረን ቦታ ሁሉ የምንሄድ አይደለንም። አበላላችን፣ አመጋገባችን፣ አለባበሳችን ተጽፎ የተሰጠን ሕዝብ ነን እኛ። የብርሃን ልጆች ነን። የመንግሥተ ሰማያት ድርሻ ነን። የበረከት ድርሻ ነን። ወገኖቼ እባካችሁ ክብራችሁን እወቁት። የተከበራችሁ ናችሁ። አጋንንት የሚንቀጠቀጡላችሁ የሚርዱላችሁ መላእክት ሞግዚት ሆነው የሚንከባከቧችሁ ናችሁ እናንተ። ዛሬ ሁላችሁም ቆራቢዎች ናችሁ ብለን ተስፋ እናደርጋለን። ክርስቶስን እኮ ተዋህዳችሁታል። አካላችሁ አካሉ ሆኗል። አካሉ አካላችሁ ሆኗል። የያዛችሁት አካል የክርስቶስ አካል መሆኑን አትዘንጉ፣ አንዘንጋ ወገኖቼ። ስለዚህ ነው መጠንቀቅ አለ፣ መመርመር አለ። ቀጠለና መመርመር የሚገባ ስለሆነ አለ ኩሎ አመክሩ ወዘሰናየ አጽኑ አለ ቅዱስ ጳውሎስ። ሁሉን ፈትኑ፣ መርምሩ፣ መልካም የሆነውን ያዙ። እንዲሁ በነፈሰው መንፈስ በደመቀው መድመቅ አይገባም። እንደ መስኖ ውሃ ጭልጥ ብለን አንሂድ። ማን ነው የተናገረው? ከማን ነው ይሄ ቃል የወጣው? በሉ እንዴ ጠይቁ። መጠየቅ ያደርጋል ሊቅ ይላሉ። መምህር ምን ለማለት ተፈልጎ ነው? ይሄ ነገር አልገባኝም እስኪ አስረዳይ በሉ። እንደ ኒቆዲሞስ። ኒቆዲሞስ እኮ አልገባኝም በማለቱ ነው ዛሬ እሱን በቅዳሴ ዘወትር የምናስበው። እስኪ አልገባንም እንበል። የክርስትና ቁም ነገሩ አልገባኝም፣ ቅዳሴው አልገባኝም፣ ቁርባኑ አልገባኝም፣ ትህትናው አልገባኝም እንበል። አልገባኝም ስንል ነው መንፈስ ቅዱስ እንዲገባን የሚያድርብን። ስለዚህ መመርመር ያስፈልጋል። መርምሩ፣ መመርመር ያስፈልጋል።
የምንመረምርበት ደግሞ 3 መሳሪያዎች ተሰጥተውናል። አሁን በዚህ በጤና የሕክምና ስርዓት 3 መመርመሪያ ዘዴዎች አሉ አይደለ? ላብራቶሪ አለ አይደለ? የደም ምርመራ፣ ኤክስሬ አለ፣ ደግሞ ሁለተኛ ራጅ፣ ሶስተኛ አልትራሳውንድ አለ። በእነዚህ የተለያዩ የምርመራ አይነቶች ሊኖሩ ይችላሉ፣ ግን 3 ክንፍ ነው ያለው። ልክ በዚሁ አንጻር ነፍሳችንን የምንመረምርበት 3 መመርመሪያ መሳሪያዎች አሉን። የመጀመሪያው አእምሮ ጠባይ ይባላል። አእምሮ ጠባይ ማለት አምላካችን በተፈጥሮ ክፉና ደጉን፣ እውነቱንና ጽድቁን፣ እውነቱንና ሐሰት የሚለይ መሳሪያ ጭንቅላታችን ላይ ገጥሟል። እሱ ምን ይባላል? አእምሮ ጠባይ ይባላል። የተፈጥሮ ዕውቀት፣ ለባዊነት። ነፍሳችሁ ለባዊት ናት። ምን እንደሚጠቅማት ምን እንደሚጎዳት ታውቃለች። ለዚህ ነው እኮ መፍቀሬ ጥበብ ሶሎሞን ሲኦልና ገነት ሩቅ አይምሰልህ እመላስህ ላይ ናቸው ይላል። ሲኦልና ገነትንም በነገራችን ላይ ሲኦልንም ገነትን የምንፈጥረው ራሳችን ነን። ወደ ሲኦል ለሲኦልም ወይ ለገነት የምንዳረገውም በራሳችን ነው። ለዚህ ነው ኦ ንጉሥ ፈታሕከ በርእስከ ያለው ነቢዩ። በራሳችን ነው የምንፈርደው። በቃልከ ትጸድቅ ወበቃልከ ትትኮነን አለ። ከአነጋገር የተነሳ ይፈረድልሃል፣ ከአነጋገር የተነሳ ይፈረድብሃል። ስለዚህ ከአንደበታችን የሚወጣው ምንድን ነው? የሚያስኮንን ነው? የሚያጸድቅ ነው? እግዚአብሔርን ደስ የሚያሰኝ ነው? የሚያስከፋ ነው? ስለዚህ ሲኦልና ገነት ምላሳችን ላይ መሆኑን አንርሳ። አንደበታችንን እንቆጥብ። ንግግራችሁ በጨው እንደተቀመመ በጸጋ ይሁን ነው የሚለው ቅዱስ ጳውሎስ። በጸጋ። ስለዚህ መመርመር፣ መጠየቅ፣ ማወቅ ያስፈልጋል። ጨርሰናል። እሺ ወደፊት። አዎ መፍትሁን አዎ ወደፊት እስኪ ወለመኑ ትገብሩ ተስካሮ ባኮቴት። አዎ ስሙን ጠርታችሁ የምትዛመዱት ስጋውን በልታችሁ ደሙን ጠጥታችሁ የምትዛመዱት ማንን ነው? ይበላቸው ካህኑ ምእመናኑን። ዋዲ የንገር ዘይብል እነሱ ቢያውቁት ከሦስቱ ቅዱስ አንዱ ቅዱስ፣ ከሦስቱ አካላት አንዱ አካል አካላዊ ቃል እግዚአብሔር ወልድ ከሰማያት ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ስጋውን ቆርሶ ደሙን አፍሶ ሰጥቶናልና እኛም ስጋውን በልተን ደሙን ጠጥተን ከማየገቡ በፈሰሰ ደሙ ተጠምቀን ልጅነት አግኝተን ከብረን ገነን ሕያዋን ሆነን ጸንተን እንኖራለን ብለው ይመልሱለታል አለው። ነህ ያሃዌ ቦቱ ንጸወን ወደፊት ዘባሕቲቱ ሀብተ ተአምረነ ኪያሁ ንንሳ። አዎ ሕገ ወንጌልን ተምረን በወንጌል ያለውን ተምረን ዘይቤ ከመ ይሃበነ በሕይወት ዘላለም ያለውን ይዘን ዘአይን ርየ አይን ያላየውን እዝኒ ሰማ ጆሮ ያልሰማውን ልበ ሰብ ይተሃለየ በሰው ልቡና ያልታሰበውን አስተዳለው እግዚአብሔር ለላ ያፈቅረው አስቀድሞ ለወዳጆቹ ያዘጋጀውን እናገኝ ዘንድ ከመ ይቤ ሙሴ በነቢዩ ሙሴ እንደተናገረው ጻድቅ አዩ ለዓለም ብሎ ባዕዳንህ ነቢያት ባዕዳን ሌሎቹም ነቢያት እንደተናገሩት ንሕነሂ ቦቱ ተወከልነ ሎቱ ንሃብ ስብሐት ሎቱ ስብሐት እኛም የእሱን አምነን ጸንተን የንስሐ የሚገባ ፍሬ አፍርተን የብርሃን ሥራ ሰርተን ጸንተን እንኑር። ጽን ከሃሊነት ያለው ለዓለም ዓለም ለዘላለሙ ነው። እንግዲህ ትምህርተ ኅቡዓቱ ይሄን ይመስላል። የዛሬ ዓመት ካለን እንግዲህ ደግሞ የበለጠ በሚገባችሁ ጥቅሱን እየተረጎምን እንማራለን። እግዚአብሔር አምላካችን አነሳስቶ ያስጀመረን አስጀምሮ ያስፈጸመን ክብር ምስጋና ይግባው። በተቻለ መጠን እንግዲህ አሁን ዛሬ ጸሎተ ሐሙስን
ግማሹን ስርዓት አከናውነናል። የሚቀረው ቅዳሴው ነው። እንግዲህ ነገ ደግሞ የሥርዓተ ስቅለቱን እናከብራለን። በተቻለ መጠን በርታ በሉ። ሳምንት ግሪኮች ታላቁ ሳምንት ይሉታል፣ ቅዱስ ሳምንት ይሉታል፣ የፍቅር ሳምንት ይሉታል። እነሱ ከክርስቶስ መከራ የምንሳተፍበት፣ ከመከራው የምንቋደስበት፣ ፍቅራችንን ምንም እንኳን ባይመጥንም ፍቅራችንን የምንገልጥበት ሳምንት ስለሆነ አቅማችሁ በፈቀደ መጠን ትንሣኤውን እስክናይ ድረስ ከቤተ ክርስቲያን እንዳትለዩ አደራ እንላለን። የሰማኑን በልቡናችን ያሳድርልን።